የምሬ ኢቭን በልደቴ ራሱ ነበር ካንተ እግዚአብሔርን የምሬን ነው። በቃ ስትሯሯጡ እኔ ምንም አላደረኩም። እኔ እኮ እንደዚህ እሄዳለሁ፣ ጥፍሬን እሰራለሁ፣ በቃ አቀናጣለሁ። ምንም አውቀው ነገር የለም። ገባችሁ? ራሴን በቃ እንትን ማለት ማስዋብ ብቻ ነው። ግን እዛ ጋር የነበረውን ነገር እናንተ ለፍታችሁበታል። ከብሩኬ ጎን ነበራችሁ። ሲቀጥል ደግሞ መቄዶንያ በነበረን ቆይታ ራሱ እኔ እንጃ አብዛኛውን ነገር እኔ እቃ እንደዚህ አላነሳም እኮ እኔ በቃ አይተው አንቺ ችግር የለ እኛ እንይዛለን ምናምን እያሉ ነው የሚሯሯጡትና ለእናንተ ሲያንሳችሁ ነው ማለት ምንም ብንሆን እንድትበረቱ ብቻ ነው እኛ የምንፈልገው። እንድትበረቱ አለ አይደለ ጎበዞች እንድትሆኑ ብቻ ነው የምንፈልገው። ሁሉም ነገር የሆነ ዝም ብሎ አይገኝም። ልፋት ይጠይቃል። ምንም ነገር ይሆናል አይደለ መጣርን ይጠይቃልና እናንተም ይሆነ እንድትጥሩ ዋጋ እንድትከፍሉ ከዛ እኛ ደግሞ አለን። ገባ? ለምሳሌ እኔ ፍፄ ቢወድቅ ዝም አልልም። የሆነ ሰው ወድቆ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬም ደስ በሚል ርዕስ ነው የመጣሁት ማለት ነው። ቪዲዮዬን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። እንደውም ላይክ ሰብስክራይብ ማድረጋችሁም እንዳትረሱ ማለት ነው። ላይክ ሰብስክራይብ የምታደርጉ ከልብ አመሰግናለሁ። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ አስደሳች ነገር ተናግራለች ማለት ነው። አስደሳችሁ ምንድን ነው ካላችሁ ደግሞ ሀይሚ እኔ ብቻ ይመቸኝ ወይም ራስ ወዳጅ አይደለሁም በማለት መልስ ሰጥታለች ማለት ነው። ሰው ማለት እንደ ሀይሚ አይነት ነው ማለት ነው። ሀይሚ ሰው የሚወዳት በምክንያት ነው ማለት ነው፣ አለ ምክንያት አይደለም። ሀይሚና ብሩኬ ታውቃላችሁ ራስ ወዳጅ አይደሉም። በተለይ በዩቱብና በቲክቶክ መንደር ብዙዎቻችሁ ስሩ፣ በርቱ፣ ጎብዙ ይላሉ እንጂ ከአፋቸው መጥፎ ነገር አይወጣም ማለት ነው። እና ሀይሚ የሰጠችውን መልስ ምንድን ነው? ማንኛውም ስራ ያኮራል እንጂ ምንም ችግር አይፈጥርም፣ ስራ ክብር አለው በማለት መልስ ሰጥታለች። እንደውም ለጓደኞቿ አመስግናለች። እንግዲህ ያለችውን መግቢያው ላይ ሰምታችኋል ማለት ነው። እኔን ከጎናችሁ እንደውም ሀይሚ በርቱ፣ ጎብዙ፣ እኔን ከጎናችሁ ነኝ፣ እንደውም የራሴ ብቻ ይመቸኝ አልልም በማለት መልስ ሰጥታለች ማለት ነው። እንደዚህ አይነት ሰው ይኖር ነው የሚባለው። እውነቴ ነው የምላችሁ። እንግዲህ ሀይሚ ከጓደኞቼ ጎን ነኝ፣ እንደውም እኔም ሳለቅስ ሲከፋኝ ያስደስቱኝ ከጎኔ የሚሆኑ እኔን ከጎናቸው ሆናለሁ በማለቷ መልስ ሰጥታለች ማለት ነው። በጣም ደስ ይላል። እንደዚህ አይነት ሰው ይኖር ነው የሚባለው። እውነቴ ነው የምላችሁ። ምቀኛ ሳይሆን ምን ሳይል ካፉ መጥፎ ነገር ሳይወጣው እንደዚህ ሞራል የሚሰጥ ሰው ይኖር ነው የሚባለው። ይመረቃል ታውቃላችሁ። እና ካልገባችሁን ደግሞ መግቢያው ላይ የቪዲዮ አላስገብቻለሁ ተመልሳችሁ ማዳመጥ ትችላላችሁ ማለት ነው። እንደ ሀይሚ አይነት እና እንደ ብሩኬ አይነት ይኖርልን ነው የምንለው። እና ቤተሰቡ ላይክ ሰብስክራይብ ኮሜንት ማድረጋችሁም እንዳትረሱ። ላይክ ሰብስክራይብ የምታደርጉ ከልብ እናመሰግናለን። ከሀይሚ ጋር ጉዞ ወደፊት እንጂ ወደ ኋላ የለም። አሁንም በሌላ ቪዲዮ እስከምንገናኝ ቻው ቻው።